ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምንሰነበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጣሁት። ከዚህ በፊት አሳይቻችኋለሁ ግን ንጽጽሩን ነው የምነግራችሁ። ከዚህ በፊት ይሄን አካባቢ በደንብ አዋሪ አካባቢ ነው የሚባለው በደንብ አድርጌ አሳይቻችኋለሁ። ግን ከበፊቱና ካሁኑ እዚሁ ቻናል ላይ ያላችሁ አሁን በፊት የነበረው ይሄኛው መሃል ላይ ጉብ ያለ እንደ መሸጋገሪያ ያለ እሱ የነበረበት ሰዓት ነበር የቀረጽኩላችሁ። አሁን የለም። ይሄኛው ደግሞ የምትመለከቱት በዚህ ወደ ውስጥ ደግሞ ገብተን ማለት ነው እስከ መለስ ፋውንዴሽን ድረስ አሪፍ ቀርጬላችኋለሁ። እዚሁ ቻናል ላይ ያላችሁ ገብታችሁ ብታዩት ይሄኛው ደግሞ የምትመለከቱት በስተግራም በስተቀኝም ያለው ይሄኛው ግሪኔራው ማለት ነው ወይም ደግሞ የሳይክል መሄጃው አላለቀም ነበር። አሁን ግን አልቆ ተጠናቆ ነው እየተመለከትን ያለ ነው። እንግዲህ ልዩነቱን ነው እያስታወስኳችሁ የሚገኘው። በአካባቢውን በደንብ አድርጌ ነግራችኋለሁ ምን እንደሚባል። አደባባዩ ጋር ስንደርስ ደግሞ አሳያችኋለሁኝ። ይሄኛው ፊት ለፊት ማብራት አልነበረም ነበረ። ይሄ ፊት ለፊት ማለት ነው ዳገቷ እንደወጣ ማብራት አለ። ይሄኛው ደግሞ ሳይክል በሚሄድበት ቦታ ጋር ትንሽ ጠጋ እንዳላችሁ ፓርኪንግ እየተሰራ ነበር። አሁን ግን አልቆ መኪኖች ማቆም ጀምረዋል። ይሄ የምትመለከቱት የፓርኪንግ ስራ ሰርቷል ማለት ነው። ታክሲ እዚህ ጋር አልነበረም የሚቆም። ይሄኛው አደባባይ መስቀለኛው መንገድ ነበር ግን ማብራት አልነበረም ነበር። አሁን ግን በማብራት ነው እየተላለፍን ያለን። ታክሲዎች እዚህ ጋር አልነበረም የሚቆሙት። ወደ ላይ ወደ ቤሌር ስትሄዱ በዛ አካባቢ ጋር ነበር የሚቆሙት። አሁን ግን እዚህ ጋር ነው እየቆሙ ያሉት። እዚህ አካባቢ የተወሰኑ ፎቆቹ ቀለም አልተቀቡም ነበር። አሁን ግን ተቀባብተው ነው ውበታቸውን እየተመለከትን የምንገኘው። ከበፊቱና ከአሁኑ እያነጻጸርኩ ነው እየነገርኳችሁ ያሉት። በነገራችን ላይ አሁን ያለንበት ቦታ አዋሪ ወይም ደግሞ ወደ ሴቶች አደባባይ ጋር እየተጠጋ ነው የምንገኘው። ትንሽ ቆይቼ ደግሞ ከላይ ሆኜ ወደ ታች በደንብ አድርጌ ነው የማሳያችሁ። ይሄን አካባቢ የመጣንበትን ቦታ ከላይ እንሆንና ከፎቅ ላይ ሆነን ወደ ምድር በደንብ አድርጌ አሳያችኋለሁ። እዚህ አካባቢ የተወሰኑት አትክልቶቹ ወይም ደግሞ ግሪኔራዎቹ አላለቁም ነበር። ይሄ የምንመለከተው የሴቶች አደባባይ ያለው ሐውልቱ ነው። እሱ እንዳለቀ ነበረ። ወደዚህ ወደ ካሳንቺስ ነው የሚያስኬዳችሁ። በስተቀኝ በኩል ወደ ካሳንቺስ ትሄዳላችሁ። ይሄኛው ማለት ነው ወደ ካሳንቺስ ነው የሚያስኬዳችሁ። እኛን ዞርና እንግዲህ ወደ አድዋ ድልድይ የሚያስኬደው ነው የማሳያችሁ ማለት ነው። ይሄ እንግዲህ አካባቢ ሴቶች አደባባይ ከዞራችሁ ወደ ታች ስትወዱ ወደ መገናኛ ወይም ደግሞ ወደ ሾላ ነው አርጋችሁ የምትሄዱት። እዛ አካባቢ ከመድረሳችሁ አድዋ ድልድይ የሚባል አለ። አድዋ ድልድይ ከዚህ በፊት አሳይቻችኋለሁ። አድዋ አደባባይ የሚባለውንም ከዚህ በፊት በደንብ አድርጌ አሳይቻችኋለሁ። ማለት 2.7 ኪሎ ሜትር ይላል አይደል? የት ጋር እንደሆነ በደንብ አድርጌ ነው ያሳያችሁ። አሁን እንግዲህ ከላይ ሆነን ወደ ታች አሳያችኋለሁ ማለት ነው። ወደ ታች ምን ይመስላል ወደ ምድር ላይ የሚለውን እናያለን። ይሄ የምንመለከተው እየሄድን ባለንበት ቦታ ጋር ይሄኛው ሲግናልን ነው ያሳያችኋለሁት። ከላይ ሆናችሁ ስትመለከቱ ይሄኛው ደግሞ የምትመለከቱት ሲግናል አካባቢ ያሉ ኮንዶሚኒየሞቹን ነው። ይሄኛው ወደ ላይ ደግሞ ጫካ ፕሮጀክት እሱን በደንብ አድርጌ ያሳያችኋለሁ። ይሄኛው ማለት ጫካ ፕሮጀክት ከሴቶች አደባባይ ጋር ሆነን ነው እያሳየኋችሁ ያለሁት ማለት ነው። እንግዲህ እንደምትመለከቱት ይሄኛው አድዋ ድልድይ ማለት ይሄ ነው የምትመለከቱት። በጣም ነው የሚያምረው እንግዲህ አይደለ? ገጽታውን ከዚህ በፊት የነበረውንና አሁን ያለውን ታውቁታላችሁ። ይሄ ሴቶች አደባባይ ነው እያየን እየተመለከትን ያለው። ቅድም አሁን በመጣንበት ቦታ ስንዞር ይሄኛው ፊት ለፊት ያለውን ነው እንግዲህ አላለቀም ነበር ያልኳችሁ። አሁን ግን አልቆል። ግሪኔራው አልቆ ቁልጭ ብሎ እየታያችሁ ነው የሚገኘው ብዬ ገምታለሁኝ። ይሄኛው በስተግራ በኩል ይሄኛው እንግዲህ ያው ሴቶች አደባባይ፣ ይሄኛው ደግሞ በስተግራ በኩል ስትዞሩ ወደ አዋሪ ስትሄዱ ወደዛ እሱን ታካችሁ ነው የምትዞሩት። ወደሱ ጋር ያለውን ግሪኔራውን እንግዲህ ያሳየዋችሁ ያለሁት ወክ ማረጊያውንና ያው እንግዲህ ህጻናቶችም ወክ እያረጉ በከላይ ስታዩት በጣም ነው የሚያምረው አይደል? በነገራችን ላይ ይኸውና እንግዲህ ይሄኛው ኮንዶም ሲግናል ነው ብያችኋለሁ። ፊት ለፊት ጫካ ፕሮጀክት ይታየናል። ልደታ ማርያም ማለች ላይ እሱን ማሳያችኋለሁ። በደንብ አድርጌ በደንብ አድርጌ ነው የማሳያችሁ። አሁን ፊት ለፊታችን እንግዲህ ወደ አቧሬ አካባቢ ፊታችን ወደዛ አድርገን ነው እያሳየኋችሁ ያለሁት። እንደምትመለከቱት በጣም ነው የሚያምረው ፊት ለፊቱ አይደል? ገጽታው ከላይ ሆናችሁ እንግዲህ አዲስ አበባን የተወሰነውን ገጽታውን እያሳየኋችሁ ይመስለኛል። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ብታበረታቱኝ። በነገራችን ላይ አንዳንድ ጊዜ ካሜራ ጥሩ አይደለም ትሉኛላችሁ። እንግዲህ አሪፍ አድርጌ ለመቅረጽና ቆንጆ ይሄ ልደታ ማርያምን ነው እየተመለከትን ያለ ነው። ጫካ ፕሮጀክት ጎን ያለው ማለት ነው። እሱን ነው ያሳየው። ይሄ ወደ ላይ የሚያስወጣውን አስፋልት ነው ያሳየዋችሁ። እናንተ ደግሞ ይሄንን ቻናል ማለት ነው ላይክ፣ ሼር፣ ሰብስክራይብ ቢያንስ እንኳን አይታችሁት ላይክ ብታረጉት
ይሄኛው ሲግናል አካባቢ ያለውን ይሄኛው ደግሞ የጫካ ፕሮጀክትን አጥሩ ነው እየተመለከትን ያለ ነው ማለት ነው እያየን ያለ ነው። ይሄኛው እንግዲህ ያው ሲግናል አካባቢ ጋር ነው እያሳየኋችሁ ያለሁት። እንግዲህ እናንተ ይሄንን ቻናል ቢያንስ እንኳን አይታችሁት ላይክ እንኳን ብታረጉልኝ እናንተ ሰፖርት እያደረጋችሁ ነው ማለት ነው። አሪፍ ካሜራ ገዝቼ ምርጥ ትራቨል ቭሎግ እንድሰራላችሁ ያግዘኛል ካያችሁት በኋላ ማለት ላይክ ካረጋችሁልኝ። እንደገና ደግሞ ዩቲዩብ ራሱ ለተለያዩ ሰዎች ሰጀስት ስለሚያደርግ እኔ ምርጥ ካሜራ ገዛለሁ፣ ምርጥ ትራቨል ቭሎግ በእግሬ ራሱ ወክ እያረኩኝ አሳያችኋለሁ ማለት ነው። እናንተ ሰፖርት ማድረጋችሁን እንዳትረሱ ነው የምላችሁ። እንግዲህ ይሄንን ቻናል ራሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው የምላችሁ። አሁን እያሳያችሁ ያሉት እንግዲህ ያው ሴቶች አደባባይ ጋር ያለውን አካባቢ ነው የማሳያችሁ ማለት ነው። እንግዲህ የሴቶች አደባባዩን ከሱ ጎን ስትዞሩ በስተቀኝ በኩል ያለውን ፊታችን ወደ አዋሪ ወይም ደግሞ ወደ የካ አርገን ነው እያሳያችሁ ያለሁት። ይኸው እንደምትመለከቱት ልደታ ቤተክርስቲያን ቅድም ሳብ ይሄኛው መስቀል እየተሰራ ያለበትን ነው እያሳያችሁ ያለሁት። ይሄኛው እንግዲህ ወደ መገናኛ ወደ ሾላ ነው እንግዲህ ፊት ለፊት እያየን እየተመለከትን የምንገኘው። እንግዲህ እዛ አካባቢ ጋር ያሉትን ቦታዎችን ወይም ደግሞ ሰፈሮችን እያሳዩዋችሁ እያስጎበኙዋችሁ እገኛለሁ ብዬ እገምታለሁኝ። እንግዲህ እንደምታዩት በጣም ነው የሚያምረው። ከላይ ሆናችሁ ስታዩት እንግዲህ በጣም ነው የሚያምረው ብዬ እገምታለሁ። ፎቆቹንም እንደገና ደግሞ ዛፎቹንም ትናንሽ ቤቶቹንም ማለት ቪላ ቤቶቹንም አጠቃላይ እንግዲህ ከላይ ሆነን ስንመለከት ይህንን ይመስላል ማለት ነው። ይሄኛው ደግሞ ፊት ለፊት የምንመለከተው በዓታ ማርያምን እያየን ያለ ነው።